የወለጋ ክፍለ ሀገር የፋኖዝ ምስረታ እንግዲህ 3 ቀን እንደጨረሰብን ሁላችሁም ታውቁታላችሁ። በመጀመሪያ ደረጃ ዙን ስንመሰርት በበሰለ በሰከነ በስሜት ሳይሆን በስሌት ያሻግሩናል ያላችኋቸውን አመራሮች መርጣችሁ ለናንተ ለወለጋ ህዝብ ብሎም ለኢትዮጵያ ይጠቅማሉ የሚሉ አመራሮችን በትናንትናው ዕለት ቃል አስገብተን ዛሬ ይፋው የሆነ መግለጫ ሰጠናል እና ከዛሬ ቀን ጀምሮ አጠራራችንን እንድናስተካክል የወለጋ ክፍለ ሀገር እዝ ዋና ሰብሳቢ ንጉሴ ዋለልኝ፣ የዚሁ እዝ ጦር አዛዥ ሻለቃ ክንዱ ስጦታው እኔ ጋር ተመድቦ የናንተን የማመቻቸት እዙን የመመስረት የመታዘብ እና በአራቱ ክፍለ ሀገሮች በወሎ፣ በጎጃም፣ በጎንደር፣ በሸዋ ያሉን የአማራ ታጋዮችን ወክለን እዚህ የተገኘው አርበኛ ጥላሁን በታዛቢነት ወይም ደግሞ በክብር እንግድነት የተገኘችው ጅግና ታጋያችን ሴት አስካል ደምለ እና በቅጥል ስሙ የምንጠራው እናንተን ጠላት እንዳይውጣችሁ እንዳይሰለቅታችሁ በዚያው በአካባቢው በእናንተው ደንበር ተገኝቶ ወታደር ሰንደቁ እዚህ ላይ ተገኝተው የወለጋን እዝ ስለመሰረታችሁም ጭምር ለአማራ ብሎም ለኢትዮጵያ እንዲሁም በዓለም ላሉ ማህበረሰቦች እንኳን ደስ አላችሁ፣ እንኳን ደስ አለን፣ እንኳን ደስ አላችሁ ማለት ፈልጋለሁ። እኛ ወደዚህ ስንመጣ የወለጋን ህዝብ ያለውን ሳይሆን የሞተውን እያሰብነን የመጣ ነው። በበርካታ ጠላት መካከል ከምስራቁ አርበኛ ጥላሁን ከምዕራቡ እኔ ወንድማችሁ ጠላትን እያቆራረጥነ ስንመጣ ያላችሁት ወንድሞቻችን ብቻ እያሰብነ ሳይሆን የሞቱትን የተሳደዱትን ከናት ሆድ ጽንሱን አውጣው የጣሉትን በሳት ያቃጠሉትን አዛውንቶችን መሮት ሲያቅጣቸው አንገታቸውን ያረዷቸውን እያሰብነ ነበር የመጣ ነው እና እነሱን እያሰብነ መጣን። የወለጋ ክፍለ ሀገር ፋኖ እዝ ወይም ቤንዛሞ ዛሬ በይፋ መግለጫ ሲሰጥ በመሪያችሁ ስለሆነ ወለጋ አጎራባቿ አዲስ አበባ የደቡብ ልዩ ልዩ ማህበረሰቦች ሽናሻ ቢሻንጉል የቤንዛሞን ፋኖ ተመስርቷልና በጋራ መጣችሁ እንድትታገሉ በዚሁ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። እኛ ተገፍተን የገባንበት ጦርነት ወደን ሳይሆን ተገደን፣ ነገር ግን የብቻችን አማራ ዘር ከሚጠፋ ወጣን እንጂ አገሪቱን ምን ይዛት አገረ መንግስቱን ምን መሰርተው በጋራ ከኢትዮጵያን ጋር ስለሆነ መላ ኢትዮጵያን ተስፋችሁ ፋኖ ነውና የተጨቆነው የአማራ ህዝብ ነውና ከጎናቸው እንድትቆሙ ከጎናችን እንድትቆሙ አሁንም በድጋሜ ጥሬን ማስተላለፍ ፈልጋለሁ። የአማራ ተወላጆች የኛ ትግል ተቆርቋሪዎች ቤንዛሞ በቀድሞ ቤንዛሞ አሁን በወለጋ ክፍለ ሀገር ተወልደው በውጭ ሀገር የሚኖሩ ዲያስፖራዎች፣ ፖለቲከኞች፣ አክቲቪስቶች፣ ጋዜጠኞች ለዚህ ዛሬ ለመሰረትነው ድርጅት አለነልህ ሊሉ ይገባል። ከጎናችሁም እንዲቆሙ ይኸው ዛሬ ምልክቴን ማስቀመጥ ፈልጋለሁ። በ3 ቀን ድርጅት የመሰረትነ ሰዎች አይደለንም። በ5 ዓመት ጉዞ ውስጥ ሲንከባለል የመጣ ሐሳብ በዚህ ሳምንት
በሶስት ቀን ውይይት ላይ ድርጅት መስርተን በሁለት እግሩ አቁመን በወለጋ ፋኖ ስም በወለጋ ታጋይ ስም ሲዘረፍ የነበረ ሀብት ንብረት ሲጭበረበር የነበረ ፖለቲካ አሁን በኋላ በአንድ ቋት እንዲፈስ የወለጋ ፋኖ እዝ ጥሪ ያቀረበላችሁ ነው። የወለጋ ፋኖ እዝ የፋይናንስ ኃላፊዎች ሳያውቁ አንድም ሳንቲም በአገር ውስጥም ይሁን በውጪ ፈሰስ እንዳታድርጉ አደራም ጭምር መስጠት ፈልጋለሁ። የአማራ ፋኖ በጎጃም ይህን ኃላፊነት ወስዶ እዙን ሲመሰርት ወሎን እያሰበ ሸዋን እያሰበ ጎንደርን እያሰበ እንጂ የአማራ ፋኖ በጎጃም ብቻውን አልነበረም። እኔም ወንድማችሁ አርበኛ ጥላሁንም ከናንተ ፊት ቆሞ መግለጫ ሲሰጥ የአራቱንም ክፍለ ሀገር የአምስተኛውን ክፍለ ሀገር ወንድም ከአራቱ ለመደመር ያደረግነው ጥረት ነው እንጂ ጎጃም የብቻውን እንዳልሆነም ሁሉም ያሉ ክፍለ ሀገር አመራሮች ታጋዮች እንዲያውቁልን እንፈልጋለን። ዛሬ አመራሩ ተሟልቶ ድርጅት አቁመን ለህዝብ የሚሆን ነገር መስርተን በዚህ በእናንተ አካባቢ መጠን እኛ ቁመን ታሪካዊ ምስረታ በማረጋችን አሁንም በድጋሚ እንኳን ደስ አላችሁ እንኳን ደስ አለን ማለት ፈልጋለሁ። ይህ ድርጅት የአማራውያን ብቻ አይደለም የኢትዮጵያውያንም የሚተርፍ ጭምር ነው። በተለይ ለአዲስ አበባዎች አሁን ለተዋጣችሁት እየሳቃችሁ ውሃ ለበላችሁ ጠርሙስ እንደጨበጣችሁ ሊውጣችሁ አፋፍ ላይ ለደረሳችሁ በዙሪያው ዘንዶ ለተጠመጠመባችሁ ጭምር የነፍስ አድን ድርጅት ነውና ይህን ድርጅት በትኩረት እንድትደግፉት አደራ እያልሁኝ አማራ ሳይጀምር የማይጨርሰውን አይጀምርም፣ የጀመረውንም ይጨርሳል። እኛ የሰራነውን እንናገራለን፣ የተናገርነውን ደግሞ እንፈጽማለን። ይሄው በወለጋ ምድር ድርጅት መስርተናል። እግዚአብሔር ይስጥልን። ተመካክረን በጋራ እንዳንድ ሆነን ነው የምንሰራው። አምስቱም እንዳንድ ትንሽና ትልቅ ተመካክረን ነው የምንሰራው። የአማራ ፋኖ በጎጃም ወሎ፣ ጎንደር፣ ሸዋ ከናንተ ጎን አይለይም። አይዟችሁ፣ በርቱ፣ ቀጥሉበት እላለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።